መተሽ የልብ ተሰማሽ አይደል? ተይኝ በእናትሽ። ልታስፈራሪኝ እየሞከርሽ ነው? አላስፈራራሁሽም። ተይኝ። ምን እንዳልሻቸው እኔ እንጃ፣ ግን ሁሉም ላንቺ ነው የሚያግዙት። ምክንያቱም ልክ ስለሆንኩኝ። ተጫውተሽብኝ ልትቀሪ ነው ማለት ነው? ሴትዮ ተይኝ፣ ስራ ይመስላል። እኔ ሚስት ነኝ። ከዚህ ቤት እንድትወጪ ከፈለኩኝ ማባረር የለብኝም። ግን ደግሞ የቤቱ ባለቤት አባዬ ነው። እሱ ደግሞ እንደወጣ አይፈልግም። ለምን ይመስልሻል? ካሌብም አይፈልግም። ይሄ ግልጽ ነው። ጥሩ ሰው ነኝ ብለሽ እንዳትመጻደቂ። ላንቺ እኔ ጥሩነት አይታይሽ። እንዲታይሽም ደግሞ አልጠብቅ። አዎ ምንም አይታየኝም። አንቺ መንገዴ ላይ የቆምሽ ብቸኛ ጥላቴ ነሽ። ወዴት ነው? አንቺ ምቆይ ከሆነ እኔ ልሄድልሽ ብዬ ነው። ምግብ ላምጣ? በቃ ምንም አትፈልግም። አጉላት መጻደቂ። የሚመለከትሽ ነገር የለም። ቢያንስ እኮ ያባዬ የት ናት? እስኪ ተራርቃችሁ እንኳን ተቀመጡ። አረ እንራራቅ እንዴ? አሁን በእናትሽ ሂጂልን። አንቺ ዝም በይ። መስማትም መናገርም እኮ አትችልም። ቢያንስ ጠንቀቅ ለማለት ጥረት አድርጊ እስቲ። አታካብድ እባክህ። እሱ እዚህ አፍታሙ ነው፣ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታያትም እንዴ ተከናንባ? ነፃነቷ ስትነፈግ የኖረች እኮ ነው የሚመስለው። ለማንኛውም መናገር ባችልም ነገሮችን መከታተሉ አይቀርም። ሰላም ወዲ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ ተከስተናል ማለት ነው። ቲና ዛሬ ምን አደረገች የሚለውን አብረን እናያለን ማለት ነው። እንግዲህ ካሌብ ክፍል ሊወጣ ነው። ከሰሞኑ የለውም ቆያለሁ ለስራ ሌላ ቦታ ትናፍቀኛለህ ምናምን እያለችው ነበር። ነገር ግን አይ ያባዬ እህት ትመጣለች ታላቋ መናገር ወይን ማውራት አትችልም ብላት ነበር። እሺ እንከባከባቸዋለሁ እንደምትንከባከባቸው እርግጠኛ ነኝ። ሰማህ እንዴ አወኩ እንዴ እያለች ምኑ አባዬ ህልም ነበር ወይስ ነገር የነበረው ህልም ነበር እንዴ? አዎ እሷ ስታሰቃዩ የነበረው አባቱን ነገር ግን ህልም እንደሆነ ይነግራታል። ካሌብ እንግዲህ እሷን ለመፈተን እውነቱና ውሸቱን ለማወቅ የአባቱ እህቱ ነኝ ብሎ ራሱን ቀይሮ ወደ ሴትነት ራሱን ልብስ በልበስ ራሱን ይቀይርና የሚስቱን ጉድ ለማየት ይወስናል። ሚስቱ ብዙ ጊዜ ትዋሻለች፣ ያላደረገች ብዙ ነገር አድርጋ ምንም ነገር እንዳላደረገችው ገዛ ሰራተኛውን ስትካ ከዳኒ ጋር ስትማገጥበት ነበር። ከዛ ጓደኛው ጋር እየማገጠችበት ነገር ግን ራሱ ፊት ለፊት አግኝቷቸው የምታውቃቸው ገመናቸውን የምስራው ብቻ ነው በቃ ላይ የነበረ የምታውቀው ነገር ግን ምን እየሆንሽ ነው እያለ ነበር። በጣም የገዛ ጓደኛው እንግዲህ ከሚገዛው ሚስቱ ጋር ከገዛ ቤቱ ከካሌብ ቤቱ አልጋ ላይ ስማገጥ ከሚስቱ ጋር ማለት ነው። እንግዲህ አሁን ያለ አማራጭ ሌላ ሰው መስሎ እህቱ ያባዬ እህት ነኝ ብሎ ልክ ከገጠር የመጣ ሰው ራሱን አስመስሎ ገብቶ ጉዱን የሚስቱን ጉዱን ይመለከታል ማለት ነው። እንግዲህ እውነት ጥሩ አስተማሪ የሆነ ድራማ ነው። ሚስቱ ለሱ ፊት ጥሩ እያስመሰለች ከኋላ የምታረገው ነገር ቲና በጣም ደስ ብሏታል። ዳጊ በጣም ደስ ብሎኛል ምን ተገኘ እያለት ካሌብ ለሩቅ ለተወሰነ ጊዜ ለስራ ሄዳል። ተደጎ አዲስ አይደለም ኖርማል የሚሄድ አይደለም። አይ አሁንም ቀን ይቆያል እያለ ከዚህ በፊት ቆይቶ እንደነበረው ከዚህ በላይ ይቆያል እያለች በጣም ደስ ብሏታል። እንግዲህ እሱ ሊሄድ እንደሆነ ስራ እሷ በጣም ደስ ብሏታል። ምክንያቱም ከዳኒ ጋር በነፃነት እንደመሆንና ለዳጊ ሲል እሞታለሁ ያለ ዳጊን ተፈቅሯለች። ታዲያ ለምን አገባችሁ? አሁን እሷ የምትፈልገው ሀብቱና ንብረቱን ገንዘብ ዶስን ገንዘብ ለማትቀበል ያል ነበር። ቢሆንም በትንሽ ነገር መደሰት የለብሽም በተጠነቀቀ ጥሩ ነው እያላት ነበር። ከዛ እንግዲህ መሄድ ያባዬ ትመጣለች አደራ ዳጊ ትንከባከባለህ አንተ ቤተሰብ ማለት ነው እያለ አትጨነቅ እኔ እንከባከባለሁ ምናምን እያላቸው ጥሩ ሰው እያስመሰለው ነበር። ነገር ግን እሱ ሲወጣ ከሚስቱ ጋር ነው። እሱን ጉዳት ነው ወይም ደግሞ የእሱን ንብረት ነበር ነው ስንፈልጉ በዳጊ ደስተኛ እንሆናለን። አሁን ቤቱ ያንተ ይሆናል። ስለዚህ በተወሰነ ጊዜ ስለሚሄድ እስክመለስ ድረስ ቤቱ ያንተ ይሆናል ዳጊ እያለችው እሱ ከሱ ጋር ሳወራለች። ከዛም ችግር የለም አታስብ አባዬንም ያባዬቱም እኔ እንከባከባለሁ አንተ በሰላም ተሄደ ተመለስ ነገር ግን ትናፍቀኛለህ እያለች ስታስመስለው ነበር። ምክንያቱም እሱም
አልቆይም ለተወሰነ ጊዜ ነው ግን ጋሼ ለምንድነው የምትለው ካሌብ ለምን ትሄዳለህ ለምን እያለው ነበር ነገር ግን ለተወሰነ ጊዜ ነው ብዙ አልቆይም ያባዬ ቤትም ስለምትመጣ ብዙ ስለምቆይ እመለሳለሁ እባክሽ ቤቱን አደራ የማየን እንተንከባከባት እያለ ነበር ከዛ እሺ ይላታል ከዛ እንግዲህ እሱ መሄዱን አስደስቷል ከዚህ ተወጫለሽ አሁን እያለች ስታስፈራራት ነበር ነገር ግን በመጨረሻ እንግዲህ ካሌብ ይሄዳል ማለት ነው እንግዲህ ቲና እሱ በመሄዱ እጅግ በጣም ደስተኛ ነች ምክንያቱም ከዳጊ ጋር አንድ ላይ ለመሆን ስለምትፈልግ ፍላጎቷን ለማሳካት ይሄንን ታረጋለች ማለት ነው ዳኒ እንግዲህ አደራ ቤቱ ቲናን አደራ ቲናን ብዙ ጊዜ ብቻዋን ትቼ ሄዳለሁ እንግዲህ አሁንም ደግሞ አባዬም አለ እህቱም ትመጣለች እህቱም ማውራት ሆነ መስማት አችልም እና አደራ ሰጥቻቸዋለሁ እና አደራ ቲና ራስሽን ጠብቂ እያለ ደግሞ ከአባዬ ጋር እንዳትጣሉ እያለ ነበር እሺ አንጣላም ዳጊ በከደራሽ ቲናም ጠብቃለኝ እያለ እሺ እና አታስ ኮቤት ሰምነን እያለ ሳስመስል ነበር ካሌብ እንግዲህ ይሄዳል ማለት ነው እንግዲህ ቲና ከዳጊ ጋር ስለምትሆን እጅግ በጣም ደስ ብሏታል ከሱ ጋር መሆን ትፈልጋለች ማለት ነው እንግዲህ ካሌብ ይሄዳል ወደ ስራው እንግዲህ ወደ ስራ ሰውን ጋሼ በቃ ወሰንክ ግን ጋሼ ለምንድነው እንድትነግረኝ የነበረው ነገር ካሌብ ለምን አትነግረኝም በቃ ለማንኛውም እነግርሻለሁ አሁን አታስቢ ወደ ቤት ተመለሲ ያባዬ እህት ትመጣለችና እሷን ተንከባከባት ይላታል እሺ በቃ ራስን ጠብቅ ግን ይነግርሻለሁ አልከኝ ሳትነግረኝ ችግር የለውም ቀጣይ ስመጣ እነግርሻለሁ እያለ እንግዲህ ካሌብ ራሱ ቀይሮ ወደ ቤቱ ይመለሳል ሩቆታ የሚሄድ አስመስሎ ነበር የሚስቱን ጉድ ለማወቅ ማለት ነው እንግዲህ ከዛ ጓደኛው ጋር አልጋ ላይ ስማክት ያይዛቸዋል አንድ ላይ ያያቸዋል እንግዲህ ተኩሷ ስትወጣ ቲና ቁርጥ ምግብ ላቅርብላቸው ምናምን ስትላቸው ነገር ግን ቲና በጣም ስለምትጠላት እሷ ስታመነጨጭ ቲና እባክሽ ስነ ስርዓት ኖርሽ እንደዚህ ምንም ነገር ልናሳካ አንችልም ጸባይሽን አስተካኪ እሷን መጉዳት አይደለም ችግራችን ወይና አባዬ መጉዳት አይደለም ችግራችን ስለዚህ እባክሽ አስቢበት እያለ ነበር ከዛ ተመጣና እንግዲህ ካሌብ ሄዷል ስለዚህ አሁን እንደምትለምታሽኝ ተደስተሽ አይደለም ስለዚህ ብትጠነቀቂ ይሻልሻል እኔ እኮ ሚስት ነኝ አንቺ ማስወጣት ይችላል አይ ጋሼ እንዲቆዩ ይፈልጋሉ እንደውም ካሌብ እንዲቆዩ ይፈልጋል ስለዚህ አንቺ ልታስወጪኝ አትችይም በቃ ካልወጣሽልኝ እኔ እወጣልሻለሁ ትላታለች ነገር ግን በጭራሽ ሰማችንም ቲና እንግዲህ ለማንኛውም አትረብሽን ምግብ አቅርቢልን እያለች ስታሰቃያት ነበር እሷን ደግሞ ምንም ነገር አትፈራትም እሺ ትላታለች እንግዲህ የጋሼ እህት ወይ ደግሞ አክስቱ ትመጣለች ማለት ነው ስትመጣው ሰላም ብላ ገባች ዳጊና ቲና ተቃቅፎ ነበር ያያቸው ማለት ነው ተቃቅፎ ስታያቸው ከዛ የአባቱ እህት ትገባለች ልክ ገብታ ተከናንባ እንግዲህ ከቅጥር የመጣ ሰው መስላ ነው ራሱ ካሌብ ነው ማለት ነው ራሱን ቀይሮ የመጣ ማለት ነው ጉዳቸውን ለመመልከት ከዛ ግን ታኩሽና ተቀምጣች ምግብ ደብቀሽ እየሰጠሻት ነው እንዴ ለምን ደብቀ የምሰጣት ፍላፊት ነው የምሰጣት ለማንኛውም ምግብ ብቀጡ ይሻልሻል አንቺ ጓገጂም አንቺ ምን ማገጂም ስለዚህ መቆጠብ አያስፈልግም ትላታለች ቢሆንም እያለቻት ነበር ከዛ እንግዲህ ዳኒና ቲና አብሮ ይተኛሉ ማለት ነው እንግዲህ ካሌብ በሩን ከፍቶ ቀስ ብሎ ይገባና አንድ ላይ ያያቸዋል አቤት ቅሌት አቤት ውርደት ወዳሉ ስንት ነገር ስትል ነበር ከዛ በኋላ የገዛ ሚስቱን ከገዛ ጓደኛ ጋር አልጋ ላይ ያገኛቸዋል አብሮ ተኙ ያያቸዋል ጉዱን ተመለከተ ብዙ ነገር ሲል አላምንም ብሎ ነበር ግን አሁን እውነቱን በአይኑ በብረቱ አየ ማለት ነው በጣም ተነገጠ ከዛ በሩ ሲዘጋ ቲና ትነቃለች ከዛ ዳጊ በር ሰው መጥቶ ነበር እያለችው ነበር አይ ማንም አልመጣም ታኝ ባክሽ ታኝ ምናምን ያለ ነበር ከዛ ከዚህ ታንክዛ ቁጥሩ ሶፋ ላይ ከዛ ብድቅ ታረገና ወደ ኩሽና ከዚህ እንዳትወጣ መኝታ ቤት እንዳትረብሽም ብያቸዋን ነበር ቆይ ምን ታደርግሽ ቤቷ እኮ ነው ልጅ ያክሱ የወንድማ ቤት እኮ ነው የፈለገችው ትላለች አይሳይ መልክስ አታስቀርጭ በቃ እዚህ እንድትሆን ንገራት ለማየት ራሱ በጣም የምታስጠላኝ እያለቻት ነበር ከዛ ተመለሰና እዛ ትሄዳለች ከዛ አንድ ላይ ቁጭ ብለው አሁን ማድረግ ያለብን እያሉት ቲናና ዳጊ እያወሩ ነበር እንግዲህ አባቱና ልጅን እናጨልላቸዋለን ስለዚህ ብርሳው እንዳኩሳለ ብር ለምን አትጠይቅም ይላታል አይ እኔ ብርሳው ቤቱን ነው የምፈልገው እያለች ከዛ ተሰማና
አባትና ልጅ አጨልላቸዋለሁ ስትል ይሰማል። አትሰማም የተባለችው ይሰማል ማለት ነው። ከዛ ካቤል እንግዲህ ይሰማና ከዛ በጣም እየተንቆራጠጠ ነበረ። ወዲህ ቆይ ያወራን ትሰማለች ማለት ነው። ሰምታውን እንዴ ምንድነው ብን ብላ ሄደች። መስማት ማውራት እኮ እንደማይችል ነግሮኛል ካሌብ እያለችው ነበር። አይቦንም መጠቀቁ አይገፋም ትሰማኛለህ ብሎ መስመር ምድረግ አይጠቅምም። ስለዚህ ብንጠነቀቅ ይሻላል እላታል። ከዛ አዎ በርግጥ እባክህ ማውራት እኮ ምንም ነገር አሰማም እያለ ከዛ ትመጣና ኩሽና ከዚህ እንዳትነሳ ብዬሽ ነበር አይደለም እያለች ለማንኛውም ለማየትም በጣም ነው ተስተላ እዚህ ልትቀመጥ ንገሪ እንዳትረብሹን ትለና ቲና ትሄዳለች ማለት ነው። ከዛ እንግዲህ ካቤል እጅግ በጣም ይናደዳል። ትግስቱ ራሱ ከሚስቱ ጋር ሲማገድ ስንት ነገር ሲያደርግ እያየ ታገሰው ማለት ነው። ሌላ ሰው መስለው ከዛ የሚስቱን ጉድና የሚስቱን ገበና ከዛ ካሌብ በጣም ተናደድና ራንገን ብሎ ይነሳል። ከዛ በላስጩ አፋን ይሰጣል። ስምበይ እንዳታስነቂኝ እያለ የሚስቱን ጉድ በአይኑ በብረቱ ያለ ማለት ነው። ሰራተኛው እጅግ በጣም ትደነግጣለች። ስምበይ ለማንም አትናገሪ፣ ተረጋጊ አሁን እንደዛ ሳይሆን ቆይ እኔና ከዛ በጣም ትደነግጣለች ቃል። ከዛ በኋላ አቤት ቅሌት ካሌብ አንተና እንደዚህ ያደረኩ በስመ አብ ወልድ እያለች እያማታች ነበር። በጣም ደነገጠች።